በሰንሰለታማው ማራኪ ተራራ ላይ እንገኛለን። የዛሬው ከመየጓዳ መሰናዷችን እንግዲህ ከዚህ ከጀርባችን ከምታዩት ጦሳ ተራራ ላይ ነው። ብዙ ጊዜ ደሴ ላይ ሆነን ጦሳ ስናይ ከላይ ሜዳ ወይም ደግሞ ሰው የሚኖር አይመስለንም። ዛሬ እስኪ ወደ ተራራው ወጥተን እናሳያችኋለን። ተከተሉ። ከባህር ጠለል በላይ ከ2500 እስከ 2600 ሜትር ከፍታ ባለው ዝነኛው የደሴ ከተማ ተራራ ላይ እንገኛለን። ይህ ሰንሰለታማ ተራራ በደሴ ከተማ ምዕራብ አቅጣጫ በኩል የሚገኝ ሲሆን የከተማው አካልም ነው። ጦሳ ተራራ። በተራራው ላይ ሚራ፣ የአበሻ ጽድ፣ ኮሶ፣ ቀጋና ሌሎችም በርካታ እጽዋት ይገኛሉ። ነብር፣ ሚዳቋ፣ ጅብና ቀበሮ በተራራው ላይ የሚገኙ የዱር እንስሳት ናቸው። ዛሬ እንግዲህ በዚህ ተራራ ላይ ተገኝቼ ነው ከመየጓዳ መሰናዶን ወደ እናንተ የማደርሰው። ተራራውን የምንወጣው በደሴ ከተማ ተቋም ሰፈር በኩል ሲሆን ጉዟችንን ጀምረናል። ተከተሉን። ተመልካቾቼ የጦሳ ተራራን ደሴ ከተማ ላይ ሆናችሁ ሽቅብ ስትመለከቱ ከተራራው አናት ላይ ሜዳማ ስፍራ ያለ አይመስላችሁም። ተራራውን ወጥታችሁ እዛ ያለውን ነገር ስትመለከቱ ግን እውነታው ሌላና እጅግ የሚደንቅ ሆኖ ታገኙታላችሁ። እኛም የተራራ ጉዟችንን ቀጥለን መንገድ በመሳታችን ረጅም ርቀት ለመጓዝ ተገደናል። 1 ሰዓት ገደማ ብቻ የሚወስደው መንገድ 1 ሰዓት ተኩል ገደማ ፈጅቶብናል። ተራራው ግርጌ ላይ ወደ ግራ መታጠፍ ሲገባን ወደ ቀኝ ሄደን ወደ ሩጋ የሚወስደውን መንገድ ተከትለን ብዙ ተጉዘናል። ተራራውን ስንጨርስ ግን ወደ ግራ ታጥፈን ጎዳናውን ተከትለን መጓዝ ቀጥለናል። በስተመጨረሻ ብዙ ከሄድን በኋላ ቀረጻ ወደምናደርግበት አካባቢ ተቃረብን። እዚህ ስንደርስ ግን ጦሳ ተራራ አናት ላይ ከሚገኙ መንደሮች መሃል ከድጆ የተሰኘውን መንደር መጠየቅ ነበረብን። ሚገርም የገጠር ሰፈር። ሰላም አደራችሁ? አማን ነው? ከድጆ የሚባለው የትኛው መንደር ነው? እሱ እዛ ማዶ ያለው። ቆይ እስኪ እንደውልለትና ልንገራችሁ ስሙን። እሺ